ሰላም ሰላም ውዴ ቻናሌ ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ለመላው ለእስልምና እምነት ተከታይ ወገኖቻችን ኢድ ሙባረክ ብለናል። እንኳን አደረሳችሁ። እግዚአብሔር ይመስገን። እንግዲህ ዛሬ ደርሰናል ማለት ነው። እግዚአብሔር የተመሰገነ ይሁን። በዓሉንም አክብረናል። ያው የመጨረሻ የአረፋ በዓሌ ነው ማለት ነው። ለኔም ያው በኢማራት ላይ ማሳልፈው ማለት ነው። እግዚአብሔር ይመስገን እንግዲህ ሁሉን አከናውኖ ጊዜውን ባርኮ ቀድሶ በሰላም እንግዲህ የስደቴን ወራቶች እንዳጠናቀቅ እግዚአብሔር ረድቶኛል። እግዚአብሔር እየተመሰገነ ይሁን እና ዛሬ የምልላችሁ መሰላችሁ የመጣሁት ያው ሰሞኑን ቢዚ ሆኜ ነው ስላልተመቸኝ ነው ቪዲዮ መስራት እየፈለኩ ነበረ እና እንግዲህ አዶናይ ወንድማችን ትልቁን ተጽዕኖ ፈጣሪ የዜና አንባቢ የሆነውን እንግዲህ ዴላን ፔጅን ወደ ኢትዮጵያ ጋብዞ ኢትዮጵያን እንዲጎበኝ መጥቷል ማለት ነው እና መጥቶም በነበረው ቆይታው ጥሩ ምርጥ ቆይታ እንደነበረው ኢትዮጵያ ውስጥ እያስተላለፈ ነበረ። አሁን እንግዲህ ጉዞውን አጠናቆ ጉብኝቱን ወደ ሀገሩ ተመልሷል ማለት ነው እና ይሄ ጉብኝት በተለይ በአረብ ሀገር የቤት ሰራተኛ ሆነን ተቀጥረን ለምንኖር ሰዎች ምን ያክል ትልቅ ተጽዕኖና ትልቅ ጥቅም እንዳለው ልነግራችሁ ፈልጌ ነው ማለት ነው። ለሀገራችንን ለ19 ሚሊዮን ተከታታዮች በላይ ነው እንግዲህ ተከታይ ያለው ማለት ነው እና ይሄ 19 ሚሊዮን በዓለም አቀፍ የሚታወቅ ወጣት ማለት ቀላል አይደለም። ተጽዕኖ ፈጣሪ ነው እና አገራችን እነዚህ ሰዎች ተመልክቶ ለጉብኝትም ወደ ሀገራችን ይመጣሉ። እንደዚህ አይነት ተጽዕኖ ፈጣሪ ሰዎች ሲመጡ ለኛም ደግሞ ለስማችን እጅግ በጣም ጥሩ ነው። በተለይ አረቦቹ ሌሎች ሀገራቶች እንኳን ብዙም ይሄን ያክል አስተሳሰባቸው እንትን ያለ አይደለም። በተለይ እኛ ደግሞ እነሱ ጋር ስንሰራ እየተራብን ምንም አይነት ምግብ የሌለን የሚጠጣ ነገር የሌለን ድህነት አጠራምሶን አገራችን ራሱ ምንም የሌላት ምግብና መጠጥ የሌላቸው እስከሚመስላቸው ድረስ ነው ማለት ነው እኛ ላይ ተጽዕኖ የሚያደርጉት ማለት ነው። ሞራላችንን በጣም ይሰብራሉ። እናንተ በቃ እንደዚህ ሆናችሁ ዝቅ ብላችሁ ሰው ቤት ሰርታችሁ ምናምን ብሎ ሀገራችንን ዝቅ ለማድረግ ያላቸውን ጥረት ልነግራችሁ አልችልም ማለት ነው። ሆኖም ግን እኛ አንሰማቸው ማለት ነው እና ግቡና ሰርች አድርጋችሁ እዩ። ምግባችሁ ምንድን ነው የምትበሉት? ምግብ አለ፣ ይሄ አለ። እናንተ ሀገር አሳ አለ፣ ስጋ አለ፣ ዶሮ አለ። አኪደኛ ሀገር ያው እንደነሱ በየቀኑ ስጋ ምን በላበት ኑሮ ላይ ላይሆን ይችላል ኢትዮጵያ ላይ ያለ ነው። ሆኖም ግን ደግሞ እኔ እነግራችኋለሁ እናንተ ገንዘብ ካላችሁ አገራችን ላይ እንጀራ አንፈልግም፣ ወርቅ መብላት እንፈልጋለን፣ ወርቅ ይስማማናል ካላችሁ ወርቅ ራሱ አሰርታችሁ መብላት ትችላላችሁ ገንዘብ ካላችሁ እላችኋለሁ ማለት ነው። በተለይ ስፔሻሊ ቤይሩት በነበርኩበት ሰዓት ማለት ነውና በጣም ያናድዱኛል ማለት ነው። ለምን ምንድነው እኛ ስንነግራቸው አገራችን ላይ ይሄ ነገር አለ አገራችን እንደዚህ አይነት ናት ብለን ስንነግራቸው አያምኑንም ማለት ነው እና እንደዚህ አይነት ተጽዕኖ ፈጣሪ ጎብኚዎች ደግሞ ወደ ሀገራችን እንደ ዴላን ፔጅ እንደ አይሾ ስፒድ አይነት ሰዎች ግን ኢትዮጵያ ላይ መጥቶ እንደዚህ ቀጥታ ስርጭት እያስተላለፉ ያለውን ነገር በየቦታው እየተንቀሳቀሱ ያለውን ነገር ሲያሳዩ ያንን ነው የሚረዱት፣ ያንን ነው የሚሰሙት እንጂ እኛ የምንነግራቸውን ነገር እኔ አንድ ግለሰብ ነኝ፣ አንድ ሰው ነኝ፣ እኔ ቸግሮኝ ኑሮዬን ለመቀየር የተሻለ ኑሮ ለመኖር ከኢትዮጵያ እኔ እዚህ እናንተ ሀገር ስሰራ ደህና ደሞዝ ስለሚከፈል ያንን ደሞዝ አይቼ ነው ዝቅ ብዬ እናንተ ቤት የምንሰራው፣ ዝቅ ብዬ እናንተ ያለውን ሁሉ ነገር ችለን ታግሰን የምንሰራው ሀገራችን ላይ ሄደን ነገ ጥሩ ስራ ልንከፍት ጥሩ ኑሮ ሊኖረን ጥሩ ህይወት ለመኖር ነው ብዬ ስናገራቸው እኔን የመሰሉ ልጆች ማለት ነው። በአጠቃላይ ስፔሻሊ አረብ ሀገራት የሚሰሩ ልጆች ማለት ነው። በየትኛውም ዓለም ላይ ስልክ ላይ እያወሩ እየሰማን ነው። እንደዚህ ሀገራችን በታዋቂ ሰዎች ስክሪን በነሱ ቻናል እና ፔጅ ሲታይ ምን ያክል ሪስፔክት እንደሚያደርጓቸው ማለት ነው እና ሰውን ለማንቋሸሽ የሰውን ሀገር ዝቅ ለማድረግ በተለይማ እናንተ ትንሽ ነገር አውቃለሁ ካላችሁ ትንሽ በቃ እውቀት የተወሰነ ነገር ትንሽ እውቀት ካላችሁ በቃ
ሁሉንም ነገር እናንተ ምንም እንደማታውቁ እኔ እንጃ። የተማረ ሰው ራሱ ሀገራችን ላይ ያለ ስቲል እስከማይመስላቸው ድረስ ማለት ነው። በቃ ሰውን ለመጨኮን ያላቸው ሀሳብ ማለት ነው። እኔ አንድ ግለሰብ ነኝ፣ እኔ እናንተ ቤት የምሰራው እንጂ ሀገሬ ላይ የተማሩ ሰዎች አሉ፣ ምን ትላልቅ ትምህርት ቤቶች አሉ፣ ትላልቅ ሬስቶራንቶች አሉ፣ ትላልቅ መዝናኛ ቦታዎች አሉ ብዬ እነግራቸዋለሁ። ቢያውቁም መስማት አይፈልጉም። በቃ እነሱ እኔኑ ዝቅ ለማድረግ እኛው እንዲሁ አረብ ሀገር የምንሰራ ሴቶችን እና ሰዎችን ለመጮኮንና ዝቅ ለማድረግ ነው እንጂ የእነሱ ሀሳብ እኛ የምንላቸው ነገር መረዳት አይፈልጉም። እና አሁን ግን እንደነ ዴላን እንደነ አይሾ ስፒድ ሌሎችም ባለፈውም የአርሰናል ተጫዋች ማን ነበር የሚባለው? ይሄ ባካራ ነው ባካሪ የተባለው ልጅ እሱ በመጣ ጊዜ ሌሎችን እንደሱ አይነት ተጽዕኖ ፈጣሪ ሰዎች ነገም ወደ ሀገራችን ሲመጡ ለኛ የተወሰነ ሪስፔክት አላቸው፣ ያከብሩናል። እነሱ ፊት ያለን ሞገስ፣ እነሱ ፊት ያለን አስተያየት እናንተ ምግባችሁ እንደዚህ ነው ወይ እንደዚህ ነው እንዴ ምንድን ነው በቃ ብሎ በጣም እንትን ይላሉ ማለት ነው። ስለዚህ አዶንዬ በዚህ አጋጣሚ ቴንኪው ልንል እንፈልጋለን። በተለይ አረብ ሀገር የምንሰራ ሴቶች ለአንተ እጅግ ትልቅ ሬስፔክት አለን ማለት ነው። አይሾ ስፒድን በመጣ ጊዜ ያለውን ሁሉ የምትችለውን ሁሉ አድርገ ሌሎቻችሁም የመንግስት አካላትም ተባበራችሁ አገራችንን በስነ ስርዓት ጎብኝተው እንዲሄድ አድርጋችኋል። ይሄ ደግሞ ለኛ እጅግ ትልቅ ክብር ነው ማለት ነው። ለምን እኛ እነሱ ቤት ስንኖር ምን ያክለኛ ለማንቋሸሽ፣ ምን ያክለኛ ዝቅ ለማድረግ፣ ምን ያክል ስራ እየሰራን እየፈጋን እየለፋን የኛ ሞላር ለመንካት እኛ ዝቅ ለማድረግ የሚሰሩት ስራ ቀላል አይደለም። እና ይሄ ነገር ደግሞ በእነሱ እጅ ወጥተው በዓለም ላይ እንደዚህ ሲታይ የሀገራችን በጎ ገጽታ፣ የሀገራችን ቆንጅና፣ የሀገራችን ማማሯ እድገት ላይ ያለች አገር መሆኗን እንደዚህ ሲያዩ ደግሞ እጅግ በጣም ለኛ ትልቅ ሪስፔክት አላቸው፣ ትልቅ አክብሮት አላቸው ማለት ነው። እና እኔ በጣም ነው የሚያናድዱኝ። በቃ የሆነ ነገር ነግሬ አለ ብዬ ራሱ በቃ ስልችት ሲለኝ በቃ ሲያናድዱኝ ምን እላቸዋለሁ? ካላስ ሰርች አርጉና ይውላቸዋለሁ። እና ምግብ ሳይኖር ሰው እንዴት ነው የሚኖረው እላቸዋለሁ። እና አይገባቸውም፣ አውቀው ነው በቃ እኛ መጫን ስለሚፈልጉ ብቻ። እና እኛ ደግሞ በጣም እጅግ ኩራት ይሰማናል፣ እጅግ በጣም ደስታ ነው የሚሰማን እንዲህ አገራችን ደምቃ ስትታይ። እኛ ቢያንስ ዛሬ እናንተ ቤት ብንሰራ ነገ የኛ ልጆች የተሻለ ትምህርት ቤት ተምሮ የተሻለ ስራ እናንተ ሀገር ሲመጡ እነሱ በኢንጂነሪንግ አሊያም ደግሞ በዶክተሬት አሊያም ደግሞ በተለያየ የስራ ኃላፊነት ቦታ ነው እናንተ ቤት መምጣት ያለባቸው። እኛ ዛሬ ዝቅ ብለን እናንተ ቤት ብንሰራ እናንተ የምትሰጡ የቤታችሁን ቻሌንጅ ሁሉ ነገር ችለን እኛ ዝቅ ብለን የምንሰራ ነገ ልጆቻችንን ደህና ነገር ላይ ለማድረስና ህይወታችንን ለመቀየር ነው ብዬ እላቸዋለሁ ማለት ነው። እና ስለዚህ አዶንዬ ቴንኪው ሶ ማች እንላለን። በርታ፣ ቀጥልበት። እንደዚህ አይነት ታዋቂ ሰዎችን እያመጣ አገራችንን አስጎብኝልን። በተለይ አረብ ሀገር ለምንሰራ ለኛ ለሁላችንም ኩራታችን ነው። አገራችን የተለያዩ ኢንዱስትሪዎች እየተሰሩ ሲመረቁ የተለያዩ ፓርኮች እየተሰሩ ሲመረቁ በቃ ብዙ ጥሩ ነገር በእኛ ቴሌቪዥን ከኛ ሀገር ላይ ሲተላለፍ ያዳምጣሉ። ዜናቸው ላይ እኮ ይተላለፋል። ግን እነሱ እኛኑ መጮኮን ስለሚፈልጉ ነው እንጂ መስማት አይፈልጉም እንጂ ያሉና በአረብኛም ይተላለፋል። የእነሱ ዜና ላይ ራሱ ይተላለፋል። በተለይ ችግር አለ እንደዚህ አይነት በቃ ጦርነት የሆነ ነገር አለ ሲባልማ ሮጦ ከማንም ቀድሞ የሚዘግቡት እነሱ ናቸው ማለት ነው። እና ስለዚህ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ክብር ለሀገሬ። እግዚአብሔር አምላክ የሀገራችንን ዳሯን ድንበሯን ይጠብቅልን። እና አዶኒ ስላደረግከው ነገር በተለይ እኛ አረብ ሀገር ያለን ሴቶች እጅግ በጣም ትልቅ አክብሮት እና ምስጋና አለን። በርታልን፣ ጠንክርልን፣ በዚሁ ቀጥልበት። በቃ ያለውን ታዋቂነት ይዘ አገራችንን ማስተዋወቅ ለኛ እጅግ በጣም ትልቅ ጥቅም አለው። ላላ አዶኒ ቴንክ ዩ ሶ ማች ስላደረግከው ነገር በጣም እናመሰግናለን። ምን ያክል ልባችን ደረታችንን ነፍተን በቃ ሀገራችን እንደዚህ ይሄ የሚያክል ታዋቂ ሰው እናንተ ሀገር መጥቶ አየ ውይ በቃ ምናምን ብሎ በጣም ነው ተደንቆንት የሚሉትና ስለዚህ
እኛ ዛሬ እናንተ ቤት ብንሰራ ነገ ሀገራችን ላይ ገብተን ጥሩ ኑሮ እንኖራለን። እነዚህ የምታዩት መዝናኛ ቦታ ሄደን እንዝናናለን። ሁሉም ነገር እኮ አለ ሀገራችን ላይ። የገንዘብ ችግር ነው። ያንን እኛም ደግሞ እዚህ እናንተ ቤት የመጣ ነው ይሄንን የገንዘብ ችግር ለመቀረፍ ነው እላቸዋለሁ። እና እንደዛ ነው። በጣም ቴንኪ ሶ ማች አዶኒ፣ እናመሰግናለን። ከአዶኒ ጋር ተባብራችሁ ሁላችሁም ያው እንግዲህ ዴላን በሰላም እንደመጣ በሰላም እንዲመለስ ያደረጋችሁ ሁላችሁንም በጣም እናመሰግናለን። ይሄ ለኛ ትልቅ